ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ለቻናላችን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ እሁድ የንጋት ፕሮግራማችን ትኩረት የሚያደርገው በመረጃ ይሆናል። በዝውውር መረጃ በኤክስ የዝውውር ዘጋቢዎችን ሪከርድ የሰበረ ሪትዊትን በከፍተኛ ደረጃ ኢንጌጅመንቱን ባንዴ የአንድን የዝውውር ዘጋቢ ሪፖርትን ኢንጌጅመንቱን በዘጋቢው ብቻ ሳይሆን በእግር ኳስ ኮንተንት የዝውውር መስኮት ጸሐፊያን ሪላያብል ሶርስ ከሚባሉት አንደኛ ደረጃ ሊያስቀመጠው ትልቁ መረጃ፣ ይህንን መረጃ ገብተው የተመለከቱ የተመልካቾች ቁጥር በእግር ኳስ መረጃ ዘንድ ትልቁን የኤክስ እይታ ያገኘው፣ በዝውውር ዘገባዎች ደግሞ ታይቶ በማይታወቅ ሁኔታ ትልቁ ሪከርድ 28 ሚሊዮን ቪው ነበር። አንድ ፖስት በ24 ሰዓት ባልሞላ ጊዜ ውስጥ ትልቁ ትዊት፣ እሱም የዚህ ሪፖርተር ሪከርድ ነበር። ዴቪድ ኦርኒስተን በትናንትናው ዕለት አንድ መረጃ ለእግር ኳሱ ቤተሰብ ኤክስክሉሲቭ ኒውስ በማለት አርሴናል በዚህ የዝውውር መስኮት የፊት መስመሩን ለማጠናከር ካቀዳቸው ተጫዋቾች መካከል ግንባር ቀደም ምርጫ አድርጎ ከያዟቸው ተጫዋቾች መካከል አንዱ ቪኒሲየስ ጁኒየር ነው። ይህን ተጫዋች ለማዘዋወር አርሴናል ቁርጠኛ ሆነዋል። ነገር ግን የዝውውር ሂደቱ ገና አሁን ላይ የተጀመረ ኤርሊ ስቴጅ ላይ ነው የሚገኘው። አርሴናል ግን ለማስፈረም ካቀዳቸው የፊት መስመር ተጫዋቾች ውስጥ አንደኛው ተመራጭ ተጫዋች ይሄ ብራዚላዊ የማድሪድ ሱፐርስታር ቪኒሲየስ ጁኒየር ነው በማለት መረጃውን ለእግር ኳስ ቤተሰብ በትናንትናው ዕለት ማጋራት ቻለ። ይህን መረጃ ወደ እናንተ እስከማጠናክርበት ሰዓት ድረስ 51 ሚሊዮን ቪው የተመለከቱት የመጀመሪያ የኤክስ የእግር ኳስ ዘገባ ነው በመጀመሪያ። በሌላ በኩል ደግሞ 57,000 ሪትዊት የተደረገ 8.4K ቡክማርክ የተደረገ 14,897 ኮሜንቶች የተሰጡበት በአትሌቲክስ ኢንጌጅመንትም ታሪክ ታይቶ የማይታወቅ በ24 ሰዓት ባልሞላ ጊዜ ውስጥ በዝውውር መስኮት ዘጋቢዎች የታመኑ ነፋብሪዚዮ፣ ቤን ጃኮብስ፣ ሌሎችም እስከዛሬ ከዘገቧቸው ዘገባዎች ውስጥ እንዲህ አይነት ከፍተኛ የኤክስ ተመልካች አላስተናገዱ። ለመጀመሪያ ጊዜ ነው ይሄ የተመዘገበው። የመረጃው አንደኛ ሪላያብል መሆን፣ ሁለተኛ ደግሞ ይሄ የዝውውር ሁኔታ ፈላጊው ክለብ አርሴናል መሆኑ፣ ተፈላጊው ተጫዋች ቪኒሲየስ ጁኒየር መሆኑ፣ በዚህን ሰዓት በዓለማችን ቶፕ ክላስ ወርልድ ክላስ ተጫዋች ሱፐርስታር የሆኑ ባላቸው ብቃት የጨዋታ ልዩነት መፍጠር የሚችሉ ውጤት መቀየር የሚችሉ ብቃታቸው ለእግር ኳሱ ቤተሰብ በውዴታም በአድናቆት አይደለም አሳማኝ በሆነ በሜዳ ውስጥ ብቃት አስተማማኝ ደረጃ ላይ መድረስ ከቻሉ የዓለማችን ቶፕ ክላስ ካሁን በኋላ በዓለም እግር ኳስ በዘመናዊ እግር ኳስ ረጅም ርቀት በከፍታ ላይ ከሊዮኔል ሜሲ እና ከክርስቲያኖ ሮናልዶ በመቀጠል የአዲሱ ጄኔሬሽን አልጋ ወራሽ ተብለው በፕራይም ታይማቸው ከሚጠቀሱ ለምሳሌ ቶፕ 5 ተጫዋቾች ቢባል አንዱ የሆነው ብራዚላዊው
ቪኒ ጁኒየርን ነው እንግዲህ መድፈኞቹ ይህን ተጫዋች ለማስፈረም በአማራጭነት ከያዟቸው ተጫዋቾች መካከል ወደ ውስጥ ሳብስክሪፕሽኑን ከፍላችሁ መረጃውን ደግሞ ጠለቅ ብላችሁ ለተመለከተ ግንባር ቀደም ተመራጭ ተጫዋች አርሴናል አማራጩ ሰፊ ነው። ነገር ግን ከነዚህ መካከል ለቪኒሽስ ጁኒየር ቅድሚያ የሰጠው ትኩረት ሆኗል። ገና የዝውውር ሂደቱ አንድ ስቴጅ ላይ ነው የሚገኘው ገና። ይሄ ማለት ክለብ ከክለብ ጋር ድርድር አልተጀመረም። በተጫዋቹ በኩል እይታዎች አሉ፣ ግንኙነቶች አሉ። በተጫዋቹ ተወካዮች በኩል የሆነ ኮሚኒኬሽን ባይኖር አርሴናል ኤክስፕሎር የሆነ ፍላጎቱን በይፋ አውጥቶ አያሳይም ነበር። ስለዚህ አርሴናሎች እንግዲህ የአርሴናል ደጋፊዎች ለክለቡ ረጅም ዓመት ያለ ድል ሲቆይ በጽናት ስትደግፉ በርካታ ውጣ ውረዶችን ተመልክታችኋል። ክለቡ ግንባታውን ለማስተካከል ገና ወደ ሱፐርስታርነት ሊጎለብቱ እየበቁ ያሉ ተጫዋቾች በፋይናንስ ምክንያት በክለቡ ስቴዲየሙን ለመገንባት ከገባበት ዕዳ አንጻር ትላልቅ ለሱፐርስታርነት ክለቡ ለዋንጫ ያበቃሉ ተብሎ ገና የአበባ ዘመናቸው ሊጀምር አካባቢ ትላልቅ ክለቦች ሲነጥቋቸው አርሴናል ትላልቅ ሱፐርስታሮች ጋር ድርድር አድርጎ በሌሎች ክለቦች የፋይናንስ አቅምና ተጫዋቹ የኔ ያክል ገንዘብ አይገባውም በሚል በቬንገር ዘመን ሁኔታዎችን በሚደራደሩበት ሰዓት ትላልቅ ክፍያዎች እየተከፈሉ ተጫዋቾች ሲነጠቁ አርሴናል ያለ ድል በጽናት ከደጋፊዎች ጋር ረጅም ጊዜ ቆይቷል። ከ22 ዓመት በኋላ ግን ይሄን ራብ የሚያስታግስ ትልቅ ድል ወደ መድፈኞቹ ቤት መጣ። የተጠናቀቀው ሲዝን የፕሪሚየር ሊጉ ሻምፒዮን ሆኑ። አሁን አርሴናል የዋንጫን ጉዳይ አስታክሷል። ግን ዋንጫን እያጣጣሚ የመዝለቁ ጉዳይ በከፍታ ላይ በዘላቂነት አስተማማኝ የዋንጫ ቡድን ሆኖ ለተከታታይ ቀጣይ ዓመታት አርሴናል በእንግሊዝ ምድር የመንገሱን አቅም የራሱን ዳይነስቲ የመገንባት አርቴታም የራሱን ምስል በእንግሊዝ እግር ኳስ ላይ ደማቅ ጽሑፍ ለመጻፍ አርሴናልም እንደ ቡድን በታሪክ ባክ ቱ ባክ የፕሪሚየር ሊግ ዋንጫ የማንሳት ኤክስፒሪየንስን አልፎም በዋነኝነት ክለቡ በደጋፊዎች ዘንድ ከተቀናቃኝ ከተፎካካሪ የቶፕ ሲክስ ክለቦች ጋር በሚኖረው ፉክክርና ውድድር ማመዛዘን ሚዛን የሚደፋውን ጉዳይ የዩሮፒያን እግር ኳስን የመንገስ አቅምን የበለጠ ከፍ ለማድረግና በዚህ ውድድር ላይ አርሴናል በመደርደሪያው ላይ ጎሎታል ብለው በተቃራኒ ደጋፊዎች ሲጠለጠል ለውድድር ሲያቀርቡት መመዘኛ ያደረጉትን ትልቁንና ግዙፉን ውድድር በአስተማማኝ ሁኔታ አሸናፊ ለመሆን በውድድሩ ፍጻሜ ደርሷል። የፍጻሜው ልዩነት ግን ኮከብ ተጫዋቾች ሱፐርስታሮችን መያዝ ትላልቅ ጨዋታዎች እንኳን በጨዋታ ሲስተም ባይረቱ በእነዚህ ሱፐርስታሮች ዋንጫዎች ሊገኙ እንደሚችሉ የፍጻሜው ጨዋታ አርቴታን ያስተማረ ይመስላል። አርሴናል እንደ ቡድን በአስተማማኝ ሁኔታ ተገንብቷል። ግን ክላሲክ የሆነ ሱፐርስታር፣ ክላሲክ የሆነ የባለንዶር ተጫዋች በግሉ የአንድን ጨዋታ ትርጉም መቀየር የሚችል ባላቸው ፖቴንሻል የቡድኑን ውጤት ተሸክሞ መውጣት የሚችሉ የሶስተኛ የሜዳ ክፍል አቅማቸው በክላስ ለዛውም ቪኒ ማለት የዓለማችን ቶፕ 5 ተጫዋቾች ተርታ የሚቀመጥ የወቅቱ ምርጥ የግራ ዊንግ ተጫዋች ምንም ጥያቄ የለው። በግራ ዊንግ በኩል በዚህን ሰዓት ዊንገር ነው ያልኩት። ቪኒሽስ ጁኒየርን የሚስተካከለው ተጫዋች የለም። በፍጥነት በድሪብል በቴክኒክ ከዚህ በፊት ሲታማበት ወይም ጥያቄ ሲያነሱበት የነበረውን ያጨራርስ ድክመትን በዚህ ዓለም ዋንጫ በዚህ ግዙፍ ውድድር አሻሽሎ መጥቶ ብራዚል ረጅም ርቀት ብትሄድ በቪኒ ትከሻ ላይ እንደሄደች ማንም የእግር ኳስ ቤተሰብ የሚመሰክረው ጉዳይ። አሁን ቶፕ ክላስ ተጫዋች ወርልድ ክላስነቱን የአበባ ዘመኑን ዋና እድሜ ላይ 26 ዓመቱ ላይ ሲገኝ አርሴናል ደግሞ
እንደ ቡድን የፕሪሚየር ሊጉን ዋንጫ አሸንፏል። አሁን ይሄን ቡድን በሱፐርስታሮች የማደስ ጥቂት ሱፐርስታር ተጫዋቾች ስብስብ ውስጥ በማምጣት አርሴናል ጎላ ያለ ረጅም ርቀት ረጅም ዓመት በከፍታ ላይ መሰንበትን አቅም የመገንባት ሂደት ነው። የቪኒሽስ ጁኒየር ተቀዳሚ ምርጫ ማድረግ ይሄ ዝውውር ገና ኢርሊ ስቴጅ ላይ ነው ዘገባው የሚለው ስለ ስቴጁ አይደለም። አርሴናል በትክክልም ዘ ፓወር ኦፍ ቻምፒየንስ የሚባለው ይሄ ቻምፒየንስ የሆኑ ቡድኖች ቻምፒየንስ ከሆኑ በኋላ በቀጣዩ የውድድር ዓመት በዛው ምስል ለመቀጠል በዝውውር መስኮቱ ላይ የሚያሳርፉት ብርቱ ዱላ አለ። ሱፐርስታሮችን በተባሉት ዋጋ በተጠየቁት ክፍያ ከአንድ ክለብ ነቅሎ ማውጣት፣ በተለይ ይነካሉ ሊዘዋወሩ እንደው እነዚህ ተጫዋቾች እንዴት ይችሉ ይሆናል ብለን ስናስብ የነበሩትን ተጫዋቾች ደግሞ ማምጣት የበለጠ በአንድ ግዙፍ ውድድር ላይ የመንገስን ዓላማ ታርጌት ያደረገ። አርሴናል ጥሩ ቡድን ግንባታ አርቴታ አድርጓል። የዚህ ቡድን አስተማማኝነት ደግሞ የሊጉ ሻምፒዮን አድርጓል። እንደ ቡድን አርሴናል ምርጥ ነው። የሱፐርስታሮች ደግሞ መድመቅ ግዙፍ ዋንጫዎችን ሻምፒየንስ ሊግን አይነት ዋንጫ ለማሳካት ደግሞ አንዱ ቁልፉ ማሽን ተደርጎ ይወሰዳል። ለዚህ ደግሞ አስተማማኝ ሱፐርስታር ቱል አርሴናል ያስፈልገዋል። ለዚህ ደግሞ ባንክንም ሰብሮ ቢሆን በቪኒ ኳሊቲ ደረጃ ደግሞ የሚገኝ ከሆነ ሌላ አርሴናል ምን ይፈልጋል? ቪኒሽስ ጁኒየርን ይሄ የወቅቱ በዓለማችን ምርጥ ከሚባሉ ቶፕ 5 ተጫዋቾች ተርታ አንዱ ሊሆን የሚችለው ብራዚላዊው የሪያል ማድሪድ ተጫዋች አርሴናል በዚህ የዝውውር መስኮት በጥልቅ ከሚፈልጋቸው ተጫዋቾች መካከል አንዱ ነው። የቪኒሽስ ጁኒየር ዝውውር ግን ሊሳካ የሚችልበት ቻንስ አለው ወይስ የለው የሚለውን ከስፔን ሚዲያ እስከ እንግሊዝ ሚዲያ የዘገቡትን ይሄ ፕሮግራም እስከ ሌሊቱ 8 ሰዓት ድረስ ጠብቀን መረጃዎችን አሰናርተን ለዛሬ ንጋት ለዛሬ ለእግር ኳሱ ቤተሰብ ለህትመት ከሚበቁ ጋዜጦችን ጭምር የተገኙ ተጨባጭ መረጃዎች ስለሆኑ መረጃው ከወጣ ሰዓት አንስቶ የተወሰኑ የጊዜያት ልዩነት ቢኖሩም ግን የመረጃው አፕዴት ሌተስት ነው። ይሄ በዚህን ሰዓት በእሁድ ንጋት ለእግር ኳሱ ቤተሰብ ለንባብ ከሚበቁ ጭምር ጋዜጦች የተገኙ መረጃዎችን ነው በዚህ ፕሮግራም እናነሳው። ግን የአርሴናል ደጋፊዎች አምቢሽስ ቢሆኑ አርቴታ እንዳለው የሻምፒየንስ ሊግ ፍጻሜ እንደተጠናቀቀ አምቢሽስ መሆን አለብን ሲል ነበር። አርሴናል የሚያስፈልገው የፊት መስመር ሱፐርስታር ይጎለዋል ሲል ነበር። እውነትም አሁን አርሴናል ይሄን ተጫዋች ማዘዋወር ከቻለ እንግዲህ ይሄ የዝውውር ሂደት በማድሪድ ላይ መሰረት ያደረገ ነው። ወደ በኋላ እናነሳለን። አርሴናል ሊያስፈርም የሚችልበት ቻንስ በጣም አለ። ከኮንትራቱ ሂደት ጀርባ ያሉ ደግሞ ሌሎች ተያያዥ ሚስጥሮች አሉ። በስፔን የማድሪድ ጓዳ አዋቂዎች በሚባሉ ማርካ፣ ዳሪዮ አስ፣ ኤልቼግኒቶ፣ ዲፌንሳ ሴንትራል፣ ኤልሞንዲያል የሚባል እነዚህ የስፔን ሚዲያዎች ሁሉ በአንድ አይነት ቋንቋ የተጠቀሙት በአንድ አይነት መንገድ የዘገቡት ወሳኝ ነጥብ አለ። በአብዛኛው ሚዲያ ትኩረት ያልተሰጠው ግን የሪያል ማድሪድን እጅ ሊጠመዝዝ የሚችል ጉዳይ ሪያል ማድሪድ ቤት አለ። ግን ቪኒሽስ ጁኒየር ላይ አርሴናል ይሄ ዘ ፓወር ኦፍ ቻምፒየንስ የሚባለውን ጉዳይ ብርቱ አቅሙን ካዝናውን ሰብሮ የእንግሊዝ ሚዲያም የስፔን ሚዲያም እንዳረጋገጠው ይሄ ተጫዋችን ማድሪድ ኮንትራቱን የማያራዝም ከሆነ ያለውን 12 ወር ኮንትራት እንኳን የሚሸጠው በ120 ሚሊዮን ፓውንድ ገደማ ነው እያሉ 12 ወራት። ይሄ በነገራችን ላይ በኮንትራቱ ፓወር አይደለም፣ የኮንትራት ግዢ አይደለም፣ ፖቴንሻል ሽያጭ ነው። በነገራችን ላይ ፖቴንሻል ግዢ 12 ወራት የቀረው ተጫዋች
በ120 ሚሊዮን ፓውንድ እንዴት ልንል እንችላለን? ተጫዋቹ ግን ቪኒሽስ ጁኒየር ነው። 120 ሚሊዮን ፓውንድ ቢከፈልበት ለቪኒ ቢያንስበት እንጂ አይበዛበትም። አሁን ካለው የገበያ ዋጋ በገበያው ላይ ተጫዋቾች ከሚያወጡት የክፍያ አይነት አንጻር የቪኒን ክላስና ቶፕ ሱፐርስታር መሆኑን ስንመለከት ይሄ ተጫዋች ስንት ሊያወጣ ይችላል? ይሄን ከስፔን እስከ እንግሊዝ ሚዲያ ይሄን የክፍያ አይነት በስተመጨረሻም ከ6 ሰዓት በኋላ በወጡ መረጃዎች እየተረጋገጠ መጥቷል። ለምን አሁን ስለ 12 ወራት ስለሚከፈለው ክፍያ 12 ወራት የቀረውን ኮንትራት ስለማፍረስ ጉዳይ ለምን አሁን መነሳት አስፈለገ የሚለውን ጉዳይ እኮ አንድ ራሱን የቻለ ጥያቄ። የዋጋ ተመን ማድሪድ አወጣለት ወይስ ሚዲያውን ያወጣው? 12 ወር እንደሚቀረው ይታወቃል። ግን 120 100 ሚሊዮን ፓውንድ የዋጋ ተመኑ ግን ላይ እንዴት ሊደረስ ቻለ ነው? አሁን ጉዳዩን እስቲ ጠለቅ ብለን እንመለከታለን። እናንተ በስክሪናችን ላይ የዛሬ የእንግሊዝ ጋዜጦች አንስቶ እስከ ስፔን ጋዜጦች በጠቅላላ ሽፋን ያደረጉት በሁሉም ጋዜጦች ላይ ተመልከቷቸው ቪኒሽስ ጁኒየር ነው። የዛሬው የእንግሊዝ ጋዜጦች የህትመት ውጤቶች በቀጥታ ትኩረት ያደረጉት ቪኒ ጁኒየር ነው። በእንግሊዝ ምድር ታዲያ አርሴናል ቪኒሽስ ጁኒየርን እየፈለገ እንዴት ሌላ ጉዳይ ትኩረት ሊሰጠው ይችላል? የሊጉ ሻምፒዮን ነው። አሁን የወቅቱ የሊጉ አሸናፊ አርሴናል ነው። ይሄ ቡድን ደግሞ የፈለገው ደግሞ የዓለማችን ምርጡ ተጫዋቾች ተርታ አንዱ የሆነውን ቪኒሽስ ጁኒየር ነው። ስንትም ዋጋ ይጠየቅበት አርሴናል ለዚህ ተጫዋች የሚከፍለው ክፍያ ቢያተርፍበት እንጂ አሁን ላይ ክለቡ ይጎዳል ብዬ አላስብም ከተጫዋቹ ፖቴንሻል አንጻር። ቪኒ ደግሞ የሚቀርፋቸው የአርሴናል ቤት ችግሮችን ለአርቴታ ላለፉት 6 የውድድር ዓመት ትረስ ዘ ፕሮሰስ ፕላን ውስጥ የነበሩ ጉዳዮችን ደግሞ ጠለቅ ብለን በአርሴናል በኩል ደግሞ ያለውን ጉዳይ እንመለከታለን። ግን አድማጮች አንድ በግሌ ከማይክ ጀርባ ከአባ ጋር ስንወያይ አንድ ጉዳይ ጥቆማ አባይ ነገረኝ ሀሳብ ነው። ይሄ ግምት ነው። አርሴናሎች የሞርጋን ሮጀርስ ቁጭት በእርግጥም ወደ ማን እንዲሄዱ እንዳደረጋቸው ታዝባችኋል? ይሄ የሞርጋን ሮጀርስ ቁጭት ቢሆንስ? ምክንያቱም ይሄ ተጫዋች ለቼልሲ ሲፈርም ምንድነው ያለው? የለንደኑን ትልቁን ክለብ ቼልሲን በመቀላቀሌ ደስተኛ ሆኛለሁ። የለንደኑ ትልቅ ክለብ ቼልሲ ነው አለ። አርሴናል እንዴት ቁጭት አይፈጥርበትም? አይ 90 ሚሊዮን ፓውንድ እስከነ አዶንሱ እንክፈል ብለው እየተደራደሩ ያሉትን ክለብ በ48 በ72 ሰዓት ልዩነት ቼልሲ ገባና ዝውውሩ ላይ 117 ከፍሎ ተጫዋቹን ሲያስፈርም በደንብ ተመልከቱ። በተለይ በታይም ሳይድ የሚጽፉ ጻፊዎች አርሴናል ብሩኖ ጊማሬሽ ላይ ፍላጎቱን አሳይቶ 70 ሚሊዮን ፓውንድ አቅርቦ ትናንት ምሽት ሪጀክት መሆኑ በተለያዩ ሚዲያዎች ሲዘገብ ነበር። ተመልክታችኋል ብዬ አስባለሁ። አሁን ከያዝነው ነጥብ ጋር አይገናኙም። ግን አንዳንድ የሚዲያ ሪፖርተሮችን የሚጽፉትን ጽሁፎች ግን ተመልክታችኋል፣ አስተውላችኋል? ከአንዳንድ ግዙፍ ሪፖርተሮች እንዲህ አይነት ጽሁፍ በኤክስ ትጠብቃላችሁ? መሀል ላይ እኮ ወደ ስድብ አዘል ጉዳዮች ተቀየሩ። ሳይመን ሊ የጻፈውን ጉዳይ ተመልከቱ። ግቡና የማንቸስተር ከተማ ኮረስፖንደሩ፣ ሌሎች ጻፊዎች በሚረር የሚጽፉ በተለይ የኖርዙ ክፍል ለካስ በአንድ ወቅት ኢንዲፔንደንት በሚጓል ደሌኒ አማካኝነት በእንግሊዝ ምድር በእጅጉ ከሚጠሉ ክለቦች መካከል በሁሉም የእንግሊዝ ምድር በሁሉም ክለቦች በሚገኙባቸው አካባቢዎች ባደረግኩት ሪሰርች እንደ አርሴናል ከፍተኛ ጥላቻ፣ ይሄ ውስጣዊ ጥላቻ በግልጽ ያልወጣ ያለበት ክለብ የለም። አርሴናልን አብዛኛው የተጋጣሚ ክለቦች ደጋፊዎችም የሚያንጸባርቁት ኔጌቲቭ ኢንፍሉዌንስ ነው። ይህን ደግሞ በተጠናቀቀው ሲዝን በደንብ አስተውለናል።
ይሄ ያለውን ብሽሽቅ ሁኔታ አይደለም፣ በግልጽ የወጣ ጥላቻ በእንግሊዝ ሚዲያ በደንብ አስተውለናል። በነቶክ ስፖርት የሚሰጠው ከቨር አንዳንዴ ለሚዲያም የማይመጥኑ ቃላቶች ሲሰነዘሩ ነበር። በነጂሚ ኦሃራ አማካኝነት፣ በሌሎችም በነ ኒልስ ዋከን አማካኝነት የሚሰጠው አስተያየት ትንሽ ጽንፍ የያዘ እንደሆነ እንመለከታል። ግን በትናንትናው ዕለት የቪኒሺየስ ጁኒየርን ጉዳይ ዴቪድ ኦርኒስተን ኤክስክሉሲቭ ኒውስ ብሎ የኔ ነው ባለው መረጃ መሰረት ካጋራ በኋላ በኤክስ ላይ የነበረው የሪፖርተሮች መጨፋጨፍ ግን ይለይ ነበር። በዚህ ልክ የሚያስብል አንዱ ሪፖርተር ምን አለ መሰላቸው? አድማጮች ምናልባት ተመልክታቸዋል ብዬ አስባለሁ። በኤክስ ገጽ ላይ እንደ ሻምፒዮን ቡድን ሁኑ፣ እንደ ሻምፒዮን ቡድን አክት አድርጉ እና የሆነ አንድ አጸያፊ ቃል ተጠቅሞ በእንዲህ መልኩ አክት አታድርጉ፣ ምክንያቱም 70 ሚሊዮን ፓውንድ ለብሩኖ ጊመሬስ ከዚህ በላይ አንከፍልም እያሉ ለቪኒሺየስ ጁኒየር ለዛ ክላሲክ ክላስ ሱፐርስታር ለሆነ ተጫዋች ስንት ሊከፍሉ ነው? 12 ወራት ለቀረው ተጫዋች። ይሄ የአርሴናል ደጋፊን እይታና ትኩረት ለማግኘት እንጂ ይሄ ሪል ዲል ሊሆን አይችልም። ሪፖርተር ነው የሚለው። ይሄ እይታው ልክ አይደለም እና በዚህ ዘገባው ላይ ካያያዛቸው ጉዳዮች መካከል ዘ ቻምፒየንስ አክት እንዲያደርጉ የሚፈለገው ፋይናንሻሊ ከፍተኛ አቅም ያውም ዩሮፒያን እግር ኳስ አርሴናል ተፎካክሮ ለፍጻሜ ደርሶ ያገኘው ገቢ በስፖንሰርሺፕ በክለቡ ታሪክ ታይቶ ማይታወቅ ገቢ ነው ያገኘው። ስለዚህ ካዝናውን ሰብሮ ማንንም ተጫዋች ለማምጣት በአሁን ሰዓት እንደ አርሴናል አይነት አስተማማኝ ፋይናንስ አቋም ላይ ያለ ክለብ የለም። ምክንያቱም ገቢው በጣም በከፍተኛ ሁኔታ አድጓል። በፐርሰንት እንኳን በእንግሊዝ ክለቦች የገቢ እድገት ላይ ሪከርድ ሊይዝ የሚችልበት አይነት እድገት ነው ያሳየው። ስለዚህ ይሄ ክለብ ለዋንጫ አሸናፊ ሆኖ ባጠናቀቀበት ሲዝን ወደ ዝውውር ሲገባ ለምሳሌ ይላል ይሄ ሪፖርተር፣ ጽንፍ ያዙ ያው ዘጋቢዎች ስለሆኑ ብዙም ለምደኑ አላምና የለንደን ሪፖርተሮች ሆነው እነ ኤዲ አሪንሰን እንኳን አርሴናልን ይተቻሉ። በጣም አጥብቀው በተለይ አርቴታ ላይ ምክንያት ያገኙ እንጂ ለመተቸት ሚዲያ ላይ ለማስጣት ቅድሚያ ከፊት ለፊት ጠብቀው የሚተቹ ባለሙያዎች ናቸው። እና በተጠናቀቀው ሳመር ሊቨርፑል የሊጉ ሻምፒዮን ስለነበር ለሶስት ተጫዋቾች የከፈላቸው ክፍያ አርሴናል ሙሉ ለ8 ተጫዋቾች ከከፈለው ክፍያ እንኳን የበለጠ ከፍሏል አለ። ቻምፒየንስ አክት ሲታደርግ በእንዲህ መልኩ ነው የፋይናንስን አቅም ማሳየት ያለብህ። ገበያ ላይ 55 65 70 እያለ ለብሩኖ ጊመሬሽ ገና እየተደራደረ ያለ ክለብ ቪኒን ያመጣል ብዬ ኤክስፔክት አላደርግም ብሎ ነው የተቸው። ይሄ ተገቢ አይደለም። ምክንያቱም አርሴናል ቪኒሺየስ ጁኒየርን የማያመጣበት ምንም አይነት ምክንያት የለም። ይሄን ደግሞ ከማድሪድ መመዘኛና ከተለያዩ የስፔን ሚዲያዎች ውስጥ አዋቂዎች ከሚወጡ ጽሁፎችና ከሚያወጡ ዘገባዎች አንጻር ጠለቅ ያለ ጉዳይ ምንመለከት ይሆናል። ግን የሞርጋን ሮጀርስ ቁጭት ያመጣው የአርሴናል አግሬሲቭ የሆነ እንቅስቃሴ ካሁን ባለ በዝውውሩ በምን አይነት መልኩ ረጅም ርቀት እስቲ ሊጓዝ ይችላል? ሐሳብ አስተያየታችሁ በኮሜንት መስጫ አስቀምጡ። የመጀመሪያው ጉዳይ የኮንትራቱ ሂደት ነው። የኮንትራቱ ምክንያት ምን መሰላችሁ? አሁን ማድሪድ ለዚህ ተጫዋች 22 ሚሊዮን ዩሮ ከ10 ሚሊዮን ዩሮ ሎያሊቲ ቦነስ ጋር አቅርቦለታል። ቪኒሺየስ ጁኒየር ደግሞ ይሄን የደሞዝ ክፍያ መቀበል አልፈለገም። ይሄ ክፍያ ማለት በነገራችን ላይ 561684 ዩሮ ማለት ነው በሳምንት። ቪኒሺየስ አልተቀበለም። ተወካዮቹ ደግሞ እነማን ናቸው? ራክ ኔሽን ደግሞ የእነማን ተወካዮች ናቸው? የአብዛኛው ብራዚላዊ ተጫዋቾች፣ ለምሳሌ የጋብሪኤል ማርቲኔሊ፣ የጋብሪኤል ማጋሌሽ ተወካዮች ናቸው።
ራክ ኔሽን ማለት በታዋቂው የሙዚቃ ኢንዱስትሪ በራፕ የምታውቁት የጄይዚ ካምፓኒ አንዱ ራክ ኔሽን፣ በዛ ውስጥ ራክ ኔሽን ስፖርት የሚባለው ኤጀንሲ በኤጀንትነት ከያዟቸው ተጫዋቾች መካከል አንዱ ቪኒሺየስ ጁኒየር ነው። በእነዚህ ኤጀንሲ ውስጥ ከተያዙ ተጫዋቾች መካከል ሌላኛው ደግሞ ማን መሰላችሁ? ያን ዲያማንዴ ነው። አሁን ወደ ማድሪድ ለመዘዋወር በግሎ የተስማማው። ተመልከቱ እዚህ ጋር ቪኒ ጁኒየር እና ያን ዲያማንዴ አንድ አይነት ኤጀንት ነው ያላቸው። አንድ ካምፓኒ ውስጥ ነው የተያዙት። ማድሪድ እዚህ ጋር ከዲያማንዴ ጋር ሲስማማ በግል በራክ ኔሽን ግብዣ ነው በነገራችን ላይ። ምክንያቱም ፒኤስጂ እና ሌፕዚግ ሊስማሙ አልቻሉም በክፍያ ስርዓት። ስለዚህ እነዚህ ተደራዳሪ አካላትና የተጫዋቹ ተወካዮች የማድሪድን ፍላጎት አይተው ኢንቫይት አደረጉ። መጀመሪያስ ከሊቨርፑል ጋር ለረጅም ጊዜያት ተደራድረው በግል ተስማሙ በዲያማንዴ ጉዳይ። ሊቨርፑል ከተጫዋቹ ተወካዮች ባገኘው ግሪን ላይት ምክንያት ለአርቢ ሌፕዚግ ሄዶ ጥያቄ ሲያቀርብ ውድቅ ሆነ። ለሁለተኛው ኦፈር ሊቨርፑል ሲዘጋጅ እነዚህ ግለሰቦች በድጋሚ የፒኤስጂን ፍላጎት አዩና ፒኤስጂን ኢንቫይት አድርገው ደግሞ ከተጫዋቹ ከፒኤስጂ ጋር ተስማሙ። ያውም እስከ 2031 ኮንትራት ለመፈረም። ፒኤስጂ እና ደግሞ አርቢ ሌፕዚግ አልስማማ ሲሉ የማድሪድን ፍላጎት አዩና ማድሪድን ኢንቫይት አደረጉ። ከዛን አሁን ከማድሪድ ጋር ተስማምተዋል። በቀጣይ ማድሪድ እንደ ፒኤስጂ እና እንደ ሊቨርፑል የተጫዋቹን ብቃት ያማከለ ክፍያ ለመክፈል ረጅም ጊዜ ከመደራደር ይልቅ 100 ሚሊዮን ዩሮ ሲደመር 20 ሚሊዮን ዩሮ አዶንስ ይዞ ቀርቦ በቀጥታ ተጫዋቹን ለማስፈረም ከጫፍ መድረሱ ሌሊት ላይ የወጡ የስፔን ጠቅላላ መገናኛ ብዙሃን ቅድም ከተመለከቷቸው ጋዜጦች መካከል ማርካም ዳሪዮ አስ በዛሬ እትማቸው ላይ የያዙት እነዚህ ነጥቦች ናቸው። እዚህ ጋር ታዲያ የማድሪድን ጥሪ ዲያማንዴ ሲቀበል ተደራዳሪ አካላት በቪኒ በኩልም ያሉ የሚደራደሩ አካላት ናቸው። ምናልባት የኤጀንሲው አቋም አንድ አይነት ሊሆን ይችላል። የተወካዮችና የተደራዳሪ ግለሰቦች አይነት የአንድ የሁለት ሰው ልዩነት ሊኖር ይችላል። ግን የሚወክላቸው ኤጀንሲ አንድ ነው፣ ራክ ኔሽን ስፖርት ነው። እዚህ ጋር ግን አንድ ነጥብ ይነሳል በሰፊው። ቪኒሺየስ ጁኒየር እነዚህን ጥያቄዎች ያልተቀበለበት የራሱ የሆነ ምክንያት አለው። አንደኛው ጉዳይ የክለቡ ተጽዕኖ ፈጣሪና አሁን ያለው የማድሪድ ስብስብ፣ አሁን ያለው የማድሪድ ስኳድ፣ አሁን ላይ የተገነባው ማድሪድ ኪሊያን ኤምባፔ እስከሚመጣ ድረስ በደም ከተመለከታችሁ የቡድኑ አይከን ተደርጎ በቃ አሁን ላይ የማድሪድ ወሳኙ የፊት መስመር ተጫዋች ቪኒሺየስ ጁኒየር ታርጌት ማናቸው። ኤምባፔ ሲመጣስ ይሄ የታርጌት ማንነት አቅሙን ከፋይናል ሰርድ እያጣ መጣ። ታርጌት ማን ሆነ? ኤምባፔ በምን? በሁሉም ክራይቴሪያ፣ በደሞዝ፣ በሎያሊቲ ቦነስ፣ በማድሪድ መልበሻ ቤትም ተሰሚነትም ተደማጭን የቪኒሺየስ ጁኒየርን ኢጎ የበለጠ ሌላ ተጫዋች በክለቡ መጣ። የቪኒ ተደማጭነትም በማድሪድ ቤት ያለውም ጉልህ ሚና በኮንትራቱ ብቻ አይደለም፣ በኤምባፔ መምጣት ከፊት የሚገለጸው ተጫዋች አሁን ከኋላ አንድ ስቴፕ ወርዷል። ከፊት ለፊት ያለው ማን ነው? ኪሊያን ኤምባፔ። ይሄ ተጽዕኖ በራሱ ልክ በፕራይም ታይሙ አሁን 26 ዓመቱ ላይ ከሁለት ዓመት በፊት ለባለንዶር በዛ ረጅም በርካታ ጉዳዮች ባጨቃጨቀው በከለር ምክንያት ባለንዶርን አጥቷል ተብሎ በመላው ዓለም ድምፅ የተሰጠው ተጫዋች አይ ተጭበርብሯል ይሄ ባለንዶር በማለት ከፍተኛ ተቃውሞ ማድሪድ የባለንዶር ሴሬሞኒውን ላለመታደም ሁሉንም ስታፎችንም ተጫዋቾችንም ያገደበት የአጨቃጫቂ ጉዳይ በዚህ ተጫዋች ምን ያክል የማድሪድ ፊት ለፊት መተማመንና አስተማማኝ ቢሆን ነው። በዚህ ልክ አሁን ያንን ገጽታ ጭምር ቪኒ አጥቷል ማድሪድ ቤት። ምክንያቱም ከፊት ለፊቱ እነዛን ሁሉ ገጽታዎች
የተሸከመ ተጫዋች መጣ። ስለዚህ ተጫዋቾች ሁሉ ደግሞ ተሰሚነታቸው የነበራቸውን ስታተስ ከዛው ከፍ እንዲል እንጂ የበለጠ ከነሱ ከፍ ባለ ተጫዋች እንዲነጠቅ አይፈልጉ። ይሄ ደግሞ በማድሪድ ቤት ያለ የተለመደ ኢጎ ነው። ሌላኛውና ግን ዋነኛው ጉዳይ የኮንትራት ድርድሩ ላይ ያለው ማድሪድን አንቆት የያዘው ጉዳይ ሌላ ነው። ይሄ አሁን ማድሪድና ቪኒ መስማማት አለመስማማታቸው ሰኞ ዕለት ቀጠሮ ይዘዋል። ሰኞ ዕለት ፊት ለፊት ቪኒን በቀጥታ የሚያናግሩት ለዛውም ሆጌ ሳንቼዝ አይደሉም፣ ፍሎሬንቲኖ ፔሬዝ ነው ፊት ለፊት ለማናገር ተጫዋቹ ዘለግ ያለ ጊዜ እረፍት ወስዶ እንዲመጣ ከብራዚል ጋር ተፈቅዶለት እንግዲህ ባልተጠበቀ መልኩ ከትናንት ወዲያ ነው መረጃ የወጣው። ሰኞ ዕለት እንዲገባ ተብሏል ወደ ካምፕ። ከዛ በላይ እረፍት ጊዜ ይወስዳል ሲባል ነበር። ግን ሰኞ ዕለት ነገ ወደ ትሬኒንግ እንዲመለስ ጥሪ ተደርጎለት ነገ ይመለሳል። ታዲያ በዚህ ሂደት አሁን አንደኛው ጉዳይ በቪኒሲየስ ጁኒየር እና በሪያል ማድሪድ የኮንትራት ድርድር ዙሪያ ያለው ዋነኛው ነጥብ ማድሪድ አሁን በዚህን ሰዓት ያለው የተጫዋች ቁጥር 26 ነው። ያውም ይሄ 26 ተጫዋች የተመዘገበው በማድሪድ ዘንድ አንዱ ተጫዋች መቀነስ አለበት። ያለ ማስታንቱኖ 26 ተጫዋች አለ በዚህን ሰዓት። ማስታንቱኖ ከጨመርን 27 ነው የሚሆነው። ማስታንቱኖ ውሰት እንደሚሸኝ ይጠበቃል። እነዚህ 26 ተጫዋቾች ግን አሁን ለምሳሌ ማድሪድ ከሮድሪ ጋር በግል ጉዳይ መስማማቱ ይነገራል። ከዲያማንዴ ጋር በተመሳሳይ እሺ ማድሪድ እንበልና ሁለቱን ተጫዋቾች አስፈረመ እንበል። ማድሪድ የግድ አሁን ካለው ተጫዋች ከ26ቱ ተጫዋች አንድ ተጫዋች መሸጥ አለበት። ለምሳሌ አሁን እንደሚወጡ ዘገባዎች ከሆነ ኤድሪክም ይባላል፣ ሌሎች ተጫዋቾችም ይባላሉ፣ ካቫሚንጋም ይባላል። እነዚህን ተጫዋቾች ለቀቀ እንበል። ማድሪድ ግን ዲያማንዴንና ሮድሪ ለማስፈረም ወይም ለማስመዝገብ የግድ ከ7 ሚሊዮን ዩሮ ዓመታዊ የደሞዝ ክፍያ በላይ የሚያገኝ ተጫዋች ከስኳዱ ላይ መቀነስ አለበት። የግድ ግዴታ ነው። ዲያማንዴንና ሮድሪን ሪጅስተር ለማድረግ ታስታውሱ እንደሆነ ባርሳ አምና የገባበት አይነት ጭንቅ፣ ካቻምና የገባበት አይነት ከባድ ውጥረትና ጭንቅ ማድሪድ ገብቷል። አሁን ደግሞ በተቃራኒው የቪኒሲየስ ጁኒየር እና የማድሪድ የኮንትራት ድርድር ስምምነት ላይ ሊያበቃቸው አልቻለም። የተጫዋቹ ተወካዮች የሚጠይቁት 30 ሚሊዮን ዩሮ ዓመታዊ ደሞዝ፣ 15 ሚሊዮን ዩሮ ሎያሊቲ ቦነስ ነው የሚጠይቁት። ማድሪድ 10 ሚሊዮን ዩሮ ሎያሊቲ ቦነስ፣ 22 ሚሊዮን ዩሮ ዓመታዊ ደሞዝ ነው ያቀረበው። ከ560 ሺህ ዩሮ በላይ ማለት ነው። ወደ 510 ሺህ ፓውንድ አካባቢ 500 ሺህ ፓውንድ እንበል። ይሄን ነው እንግዲህ ተጫዋቹ አልቀበልም እያለ የሚገኘው። ይሄን ደሞዝ ደግሞ ማድሪድ ካሻሻለ በደም እዚህ ጋር ልብ ብላችሁ አድምጡ። ኢብራሂም ዲያዝ የፈረመው ለ6 ዓመት ነው። ጉለርንም ኮንትራቱን ያራዘሙት በዛው ልክ ነው። ቹዋሚኒ እስካሁን ድረስ በደንብ ከተመለከታችሁ ኮንትራቱን ይስማሙ እንጂ ሬጂስተር አልተደረገም። ሰሞኑን እያነሳን ነበር በተለያዩ ፕሮግራሞች። እስከ 2031 ቹዋሚኒ እንደሚቆይ ኮንትራት አግሪመንት እንዳለ ተነግሯል። ግን ኦፊሻሊ ኮንፈርም አልተደረገም። ኦፊሻሊ ሬጂስተር ተደርጎ እስቲ ገብታችሁ የሪያል ማድሪድ ዌብሳይት የትራንስፌር ማርኬትም እያንዳንዱን ጉዳይ ተመልከቱ። አሁንም ያለው ኮንትራቱ 2028 የ2 ዓመት ኮንትራት እንደሚቀርብ። ለምን ኦፊሻሊ እድሳቱ ስምምነት ተደረገ እንጂ ኦፊሻሊ ኮንፈርም አልተደረገም። ለምን መሰላችሁ? አሁን ማድሪድ ቹዋሚኒን ደግሞ የሚያስመዘግብ ከሆነ አሁን ባለው የኮንትራት ሂደት ወይ ጉለርን ወይ ኢብራሂም ዲያዝን ተውት፣ አይደለም ሮድሪና ዲያማንዴን ማስፈረም ቀርቶ እነዚህን ተጫዋች መሸጥ አለበት። ማድሪድ በራሱ የስኳድ ጫና በደንብ የፋብሪዚዮን በቅርብ ጊዜ የዩቲዩብ ቪዲዮን ከተመለከታችሁ ማድሪድ አማካይ ለማስፈረም አማካይ መሸጥ አለበት ይላል ደጋግሞ። ግን አሁን የፋይናንሻል ኮስት ሬሾ አሰራሮችን እዛ ጋር ማብራራት አይጠበቅበትም። ምክንያቱም እሱ የዝውውር ዘጋቢ ስለሆነ ለዛ ነው ይሄን ደጋግሞ የሚያነሳው።
ስለዚህ አሁን ትላልቅ ኮንትራት የያዙ ተጫዋቾች ወይም ትላልቅ ደሞዝ ያላቸውን ተጫዋቾች ማድሪድ እንዲሸጥ ይገደዳል። አሁን ሮድሪን እና ዲያማንዴን ለማስፈረም እየሰራ ነው። ሮድሪን በቀጥታ ለምሳሌ በካቫሚንጋና በነ ማስታንቱኖ በነ ኤድሪክ ጥልቀትን ከሚያሰፉ ተጫዋቾች በመልቀቅ ኮስቱን አስተካከለ እንበል። ቹዋሚኒንም ሬጅስተር አደረገ። የቪኒን ኮንትራት ሚያድስ ከሆነ ተጫዋቹ ከዚህ በላይ ደሞዝ እየጠየቀ ነው። ማድሪድ የመክፈል አቅም ሳይኖረው ቀርቶ ወይም ሳይፈልግ ቀርቶ አይደለም። ያን ደሞዝ የሚከፍል ከሆነ እንደገና ከስኳዱ ሄዶ ሌላ ተጫዋች መሸጥ አለበት። ስለዚህ አስገዳጅ ሁኔታ ውስጥ ማድሪድ ስለገባ አጣብቂኝ ውስጥ ገብቷል። አሁን ምርጫው ሮድሪንም ማስፈረም ይፈልጋል። ምክንያቱም ሮድሪን ማስፈረም የሚፈልጉበት ዋነኛ ምክንያት ጆዜም አጥብቀው ጠይቀዋል። ሮድሪ ይምጣልኝ ብለዋል። ደግሞ የዝውውር ሂደት የጆዜ ቀጥተኛ ተጽዕኖ እንደሚኖረው ቃል ገብቶ ነው ያመጡት። ጆዜ በዝውውሮች ላይ ሁሉ በሳቸው ፍላጎት እንዲመጣላቸው ተስማምተው ነው ኮንትራት የፈረሙት። አሁን ለማድሪድ ጉዳዮች ሁሉ ጭንቅ የሆኑባቸው ዋነኛ ምክንያት ቪኒን ሳይፈልጉ ሊሸጡ የሚችሉት ለመክፈል እጃቸው አጥሮ ሳይፈልጉ ቀርቶ አይደለም፣ በአስገዳጁ የፋይናንስ ሂደት ነው። ይሄን የሚሰላበት እንግዲህ ሌላ መንገድ፣ ሌላ አማራጭ፣ ሌላ ማመጣጠኛ መንገድ ካላቸው ተጠቅመው ተጫዋቹን ኮንትራት ሊያራዝሙ ይችላሉ። በነገራችን ላይ አሁንም ፔሬዝ ሳይሰለችው የፔሬዝ ተወካዮች፣ የማድሪድ የበላይ ሊቀመንበሮች፣ ይሄ በተለይ የውሳኔው ትላልቅ ፓወር ያላቸው ፔሬዝን ጨምረው እነዚህ ግለሰቦች ሌላ መብቴ ካላቸው ቪኒን አግባብተው በሰኞ ሚቲንግ ሀሳቡን ሊያስቀይሩ ይችላሉ። ያለባቸውን ጫና ገልጸው በተለያዩ አይነት የስፖንሰርሺፕም ግንኙነት በተለያየ አከፋፈልም ሂደቱን ሊያመቻቹ ይችላሉ። ማድሪድ እንደዛም ሆኖ ግን ከጫና በቀላሉ አይላቀቅም። ትላልቅ ኮንትራቶችን ለመሸጥ ሊገደድ ይችላል ነው። ይህም መረጃ በማርካም በዳሪዮ አስም በሞንዶ ዲፖርቲቮ የካታሎኛ ጋዜጣ ጭምር ይህንን እየጻፈ ነው። የካታሎኛ ጋዜጣ እነዚህ ሁሉ ጭንቆች ያሉት በማድሪድ በኩል ነው። ነገር ግን ለምሳሌ ማድሪድ ቪኒን ቢሸጥስ? አሁን የእንግሊዝ ሚዲያ ቅድም በተመለከቷቸው ጋዜጦች ሁሉ ቴሌግራፍ እንዲሁም እኮ ለአርሴናል ኔጌቲቭ የሆነ መረጃ ይዞ ወጣ፣ ብዙም ሳይቆይ በሳም ዋለንስ አማካኝነት። አይ ጆዜማ እኮ ለማድሪድ ሊቀመንበር ኃላፊዎች ሁሉ ቪኒሲየስ ጁኒየር በጭራሽ እንዳይሸጥ ማስጠንቀቂያ አዘል ትእዛዝ ሰጥተዋል። እንዳይሸጥ ቪኒ እንዳይነካ በሚል በጭራሽ እንደማይደግፉ የቪኒን መልቀቅ ብለው አጽንኦት ሰጥቶ ተናግረዋል ነው የሚለው ሳም ዋለንስ የቴሌግራፉ ዘጋቢ። የበለጠ ለአርሴናል ቅርበት ያለው የለንደን ኮረስፖንደር፣ እንደውም ቴሌግራፍ በፊት ገጹ ላይ ይዞ የወጣውን ጋዜጣ ተመልክታቸዋል። ይሄንን የተመለከተ ነገር ግን ቪኒን ቢሸጥስ ማድሪድ ለምሳሌ በቀጥታ የሚያገኘው የማድሪድ የክፍያ አይነት ወይም 120 ወይም ከዛ በላይም ሸጠ እንበል፣ አርሴናል ከዛ በላይም ከፈለ፣ ማድሪድ በቀጥታ ይሄን የገባበትን የፋይናንስ አጣብቂኝን በአንዴ ከላዩ ላይ ማንሳት ይችላል። ስለዚህ ክለብ በተጫዋች ተወካይ በኩል የትኛውም አይነት ፖዚቲቭ ጉዳይ ካላገኘ ጥቅሙን የማስከበር ሂደት ነው በቀጥታ ታርጌት የሚያደርገው፣ ስለ አሰልጣኙ ጉዳይ አይደለም። ለምን መሰላችሁ? እዚህ ጋር በቀጣይ ሲዝን ቪኒሲየስን የሚያክል የዓለማችን ትልቅ ሱፐርስታርን ማድሪድ በነፃ ሊያጣ ነው። ከሌሎች ክለቦች ተጫዋችን አንሴትል አድርጎ ተጫዋች አምጾ ማድሪድ ካለበት ክለብ ያነሰ ደሞዝ አቅርቦ እዚህ ከቀረበለት ትላልቅ ደሞዝ እምቢ ብሎ ወደ ማድሪድ እንዲሄድ እያደረገ ዛሬ ላይ ግን ማድሪድ ማጣት የማይፈልገው ማጣት የሌለበትን ቪኒ ጁኒየርን የማጣት እድል አለው በእነዚህ ምክንያቶች። ስለዚህ የቪኒ ጁኒየር ጉዳይ ለአርሴናል ደጋፊዎች እንዲሁ በቀላሉ ኢርሊ ስቴጅ ላይ ቢሆንም እነዚህ መመዘኛዎች ግን
በዋነኝነት ትኩረት ሊሰጣቸው ይገባል። ማድሪድ ውስጥ ያሉ ያልተረጋጉ ነጥቦች አሉ። ይሄ የፋይናንስ ሂደት ደግሞ እጅም የሚጠመዝዝ አስገዳጅ ሁኔታ ይዞ ይመጣል። ስለዚህ አርሴናል ደጋፊዎች ይህን ጉዳይ በትኩረት ተመልከቱ። ምክንያቱም አርሴናል የፕሪሚየር ሊግ ሻምፒዮን ነው። ፓወሩን ቅድም ያልኳችሁ የታይንሳይድ ሪፖርተሮች አርሴናል ላይ ማላገጥ የለባቸው በጭራሽ። አርሴናል ራሱን ለሚዲያው አሳልፎ መስጠት የለበትም። ዘ ፓወር ኦፍ ቻምፒየንስ የሚሉትን አቅሙን ደረጃውን ማሳየት አለበት። ምክንያቱም ቼልሲ ዩኤፋ ሻምፒየንስ ሊግ ተሳታፊ ያልሆነ ዩሮፒያን ውድድር ተሳትፎ የሌለው አርሴናል መክፈል ያልፈለገውን ክፍያ ከፍሎ ሲያስፈርምና የፈረመው ተጫዋች የለንደኑን ትልቁን ክለብ በመቀላቀል ደስተኛ ነኝ፣ ቼልሲ የለንደኑ ትልቁ ክለብ ነው ሲል እንደ መስማት ደግሞ የበለጠ ለአርሴናል አሳማሚ ጉዳይ አለው። የዝውውሩ መነጠቅ አይደለም፣ የተነጠቀው ተጫዋች እንዲህ አይነት አስተያየት ሲሰጥ አሁን አርሴናል የራሱንም ብርቱ ዱላ እዚህ ተጫዋች ላይ በየትኛው መንገድ ቢሆን አንሴትል አድርጎ ይህን ተጫዋች ማምጣት አለበት። አርሴናል ክላስ አይገባውም እንዴ? አርሴናል ሱፐርስታር አይገባውም እንዴ? ያውም የግራ ክንፍ። እሺ አርቴታ ባለፉት 5 ዓመት 6 ዓመት አንድ ይሄ የግል ምልከታዬ ነው፣ ግን እስቲ ይህን ጉዳይ ከተስማማችሁ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ። ሚካኤል አርቴታ የአርሴናል አሰልጣኝ ሆኖ ከጀመረበት ጊዜ አንስቶ የግራው የሜዳ ክፍል ላይ እርካታ የሚባል ያገኘ አይመስለኝም። በየአመቱ ተመልከቱ፣ ለውጥ አለ። የግራው የሜዳ ክፍል ትራንዚሽን አለ በየአመቱ 5ቱን ዓመት ሙሉ። እሺ አርሴናል አዝናኝና አስገራሚ ከሆነበት 2022-23 እንጀምር። ዚልቼንኮ፣ ዣካ እና ማርቲኔሊ በጣም ከፍተኛ ግብ ላይ የተሳተፈበት፣ ሳካም ኦዲጋርድም አርሴናል ሻርፕ ነበር። ግን በተቃራኒው ምንድነው ባላንሱን ያጣል። የምን ባላንስ? የዲፌንሲቭ ባላንሱን ስለሚያጣ በቀጣይ ዓመት ለዲፌንሱ ከቨር ራይስ አስተማማኝ ተጫዋች ነው ብሎ ስላሰበ 100 ሚሊዮን ፓውንድ ከፍሎ ከዛ በላይ ራይስን አመጣ። ራይስን ሲያመጣ ዣካ በተቃራኒው ክለቡን ስለለቀቀ አርሴናል የግራው 8 ቁጥር በእነዚህ ትራንዚሽኖች ምክንያት የአለፈውን ዓመት ወጥነት መያዝ አልቻለም፣ ወይም ያ ሻርፕ የሆነውን ፋይናል ሰርድ። ስለዚህ እስከ ዱባዩ ትሪፕ ድረስ መጠበቅ ነበረበት። ከዛም በኋላ የሃቨርት እንቆቅልሽ ገና ሲፈታ ሃቨርስ ወደ ከግራ 8 ቁጥር ከዣካ ፖዚሽን በቀጥታ ወደ ሐሰተኛ 9 ቁጥር ሲገባ የአርሴናል ሞዴል የ2022 23ቱ በሌላ ምስል መጣ። ዲፌንሱ አስተማማኝ፣ አታኪንጉ አስተማማኝ ባላንስ ሆነ። አስተማማኝ ባላንስ ሲሆን ግን ቀደም ብሎ በጣላቸው ነጥቦችና በውድድር ውስጥ እያለ ባለው ውስን ዴብዝና ጥንካሬ ያን ሲዝን አርሴናል በጥቃቅን ስህተቶች 2023-24 የፕሪሚየር ሊጉንም የሻምፒየንስ ሊጉን ጉዞ ሳይሳካ ቀረ። 24-25 እንምጣ። 24-25 ደግሞ አርቴታ ሌላ የግራ ኤክስፐሪመንት የካሊፊዮሪን ግራ ፉልባክ ማድረግ፣ ራይስን ግራ 8 ቁጥር ማድረግ፣ ማርቲኔሊን ከፊት። ማርቲኔሊ በዛ የጎል ግራፍ ላይ መድረስ አልቻለም በግብ ተሳትፎ። ከዛ ሲዝን በኋላ ሮቴሽኑን ተመልከቱ። እስከዛ ድረስ ማርቲኔሊ ትሮሳርድ ሮቴሽን አለ። ግን በግራው የሜዳ ክፍል ላይ በየአመቱ አርቴታ ትራንዚሽን ያደርጋል። ውጤታማ አይደለም። ለአርቴታ የሚያረካ ጉዳይ የለው። ምክንያቱም አርቴታ እዛ ዲፓርትመንት ላይ ቢረካ ኖሮ በዘላቂነት የቀኙ የሜዳ ክፍል ላይ ያለውን አይነት ትሪያንግል ሳይነካ እዚኛው ሜዳ ክፍል ላይ ይጠብቅ ነበር። ራይስ ግራ 8 ቁጥር ላይ 2024-25 ተሞክሮ ኢፌክቲቭ ሆኖ በእግር ኳስ ኬሪየሩ ተሳትፎ ማያውቀውን ከፍተኛ የግብ ተሳትፎ አድርጎ በቻንስ ክሬት በኩል ኢንድ ቱ ኢንድ ዳይሬክት አታኩ የግራ 8 ቁጥር መሆኑ ለአርሴናል የበለጠ ኢነርጀቲክ ሆነ ተባለ።
እስቲ አምና ሻምፒዮን ሲሆንስ ግራ ፉልባክ ላይ ሂንካፔ ነው አብዛኛውን ጨዋታ የጀመረው። ከማርቲኔሊ ይልቅ ትሮሳርድ ነው የጀመረው። የግራ 8 ቁጥር ሆኖ ደግሞ የተጫወተ ተጫዋች የለም ዳይሬክት ታክቲካሊ። ምክንያቱም አርሴናል ኢንተርቼንጅ ሲስተም ውስጥ ገባ። በምን በደብል ፒቮት ዙቢመንዲ እና ራይስን ግራው 8 ቁጥርና ወደ ቀኙም ወደ ግራውም አድልቶ የሚጫወተው በቀጥታ አውት ኤንድ አውት ነምበር 10 ተጫዋች ሆነ። ተመልከቱ፣ በ5 ዓመት ፕሮሰስ ውስጥ አርሴናል ተገንብቶ የመጣው በሐሰተኛ 9 ቁጥር ሚና ነው። ነገር ግን የግራው 8 ቁጥርና የግራው ክንፍ የ2022-23 አይነት ኮንሲስታንሲ አለማሳየቱን ተከትሎ የኤክስፐሪመንቱ ድምር ውጤት አውት ኤንድ አውት 9 ቁጥር ያስፈልገዋል ወደሚል ሐሳብ ተቀየረ። ስለዚህ 9 ቁጥር አጥቂ መጣ። ግን አሁንም ችግሩ አልተፈታም። ስለዚህ አርቴታ ትልቁ ለውጥ የሚያስፈልገው ብሎ ያመነው የግራው ዊንግ ነው። ለዛ ነው በአንድ የዝውውር መስኮት ሁለቱንም ለመሸጥ የቆረጠው፣ ትሮሳርድንም ማርቲኔሊንም። በቃ አሁን ይሄ ሁሉ ኤክስፐሪመንት፣ አማካዩ ተቀየረ በሲስተምም በተጫዋችም፣ ፉልባኩ ተቀየረ በሲስተምም በተጫዋችም፣ የ9 ቁጥር አጥቂ ጭምር እስከ መቀየር አይደንቲካል ለውጥ አደረገ። ትርጉሙ ለአርቴታ በሚያረካ ሁኔታ ያ የሜዳ ክፍል በሚፈልገው ኳሊቲ አልተጠናከረም። ግን ተመልከቱ፣ በተመሳሳይ ቤን ዋይት አሁንም አርሴናል ውስጥ አለ በቀኝ ክንፍ። እሱ ሲገባ የሳካ ማጥቃት ላይ ያለውን ፍሌክሲቢሊቲ፣ የኦዲጋርድን ነፃነት በደንብ እናያለን። በግራው ክንፍ ግን የዚህን ያክል የአርሴናል ፍሌክሲቢሊቲ የለም። ሉዊስ ኬሊ ጭምር አለ እኮ እዛ ቦታ ላይ። አርሴናል ስንት ፉልባክ ስንት የ8 ቁጥር ተጫዋቾችን ሮቴት እያደረገ ተጠቀመ። አሁንም ለአርቴታ ኤክስፐሪመንቱ አዋጪ ነው ብሎ ስላላሰበ በትልቅና ወርልድ ክላስ በትልቅ ደረጃ ያለውን ሱፐርስታር ቪኒ ጁኒየርን ለማስፈረም ኢላማ ማድረጉ አያስገርምም። ምክንያቱም ከቦታውም ጥራት ከቡድኑ ማስተማማኝነት አርሴናልም እንደ ቡድን ገዳይ የሆነ ሱፐርስታር ስለሚያስፈልገው ነው። ይሄ የኔ እይታ ነው። ስለዚህ የቪኒ ጁኒየርን ዝውውር በተመለከተ ያሉት መረጃዎች እነዚህ ይመስላሉ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እስቲ ከጊዜው ጋር እኩል ያልተጓዘውን የሊቨርፑልን ጉዳይ በተመለከተ የምንወያይ ይሆናል። እስከዛው ድረስ ሰላም ቆዩ።